እግዚአብሔር ሲባርክ የማይደሰት ማን አለ? በእውነት የሰው ደስታው እኮ በእግዚአብሔር በረከት ነው። ስለሚመስለን እንዲያው ኪሳችን ሲሞላ እጃችን ላይ አንዳች ደስ የሚያሰኝ ቁስ ስንቀበል ስናገኝ ይመስለናል እንጂ ደስ የሚለን እግዚአብሔር እንደባረከው ሰው ያለ ደስተኛ በምድር ላይ ልታገኙ በፍጹም አትችሉም። እግዚአብሔር የባረከው ሰው በጨለማ ውስጥም ሆኖ ብርሃን ያያል። እግዚአብሔር የባረከው ሰው በሐዘን ድንኳን ውስጥም ሆኖ ደስ ይለዋል። እግዚአብሔር የባረከው ሰው በየትኛውም ጊዜ ደስታውን ሊቀማው የሚችል ምንም አይነት ነገር የለም። ምክንያቱም እግዚአብሔር ባርኮታልና። ስለዚህ ደቀ መዛሙርቱ ደስ እያላቸው የተመለሱት እግዚአብሔር ስለባረካቸው ነው። ሁለተኛው ደግሞ የሰው ልጅ ክርስቶስ ወደ ላይ ሲወጣ ስለተመለከቱት ነው። በእውነት በሰው መዳን ደስ ይላችኋል ወገኖቼ? በሰው በልቶ ማደር፣ በሰው ማግኘት ደስ ሊላችሁ ይገባል። ተኝታችሁ ስላደራችሁ አይደል፣ በሚያማምሩ ምንጣፎች ላይ ስለቆማችሁ ስላረፋችሁ የምታገኙት ደስታ አይደለም። በሰው ማግኘት ደስ የማይለው ሰው ራሱ አግኝቶ ደስታው ፍጹም ሊሆን አይችልም። እግዚአብሔር የእናንተን ደስታ ያጎድለዋል። በሰው ደስታ ደስ የማይላችሁ ከሆነ፣ በሰው ማግኘት በሰው መባረክ የማትደሰቱ ከሆነ አግኝታችሁም ደስ እንዳይላችሁ ያደርጋችኋል። እግዚአብሔር በሰው ማግኘት ደስ፣ በወንድሞቻችሁ መባረክ መጎበኘት ደስ ሊላችሁ ይገባል። መካን የነበረችው ጎረቤትሽ ስትወልድ ደስ ሊልሽ ይገባል። ድሃ የነበረው ባልንጀራህ አግኝቶ እንጀራ ጠግቦ ያየው እንደሆነ በሱ ምክንያት እግዚአብሔር ልታመሰግነው ይገባል። ስላልተደረገልህ አይክፋህ፣ ስለተደረገለት ደስ ብሎ እግዚአብሔር ልታመሰግነው። ያንተ ደስታ ፍጹም የሚሆነው በወንድምህ ደስታ መደሰት ከቻልክ ብቻ ነው። የሰው ልጅ በራሱ ደስታ ፍጹም ደስታን ማግኘት የሚችለው ልቡ በደስታ የሚሞላው በባልንጀሮቹ ደስታ ደስ መሰኘት ከቻለ ብቻ ነው። አለበለዚያ ደስተኛ መሆን አንችልም። ውሸት ነው። ስለዚህ እነሱም በሰው ክብር ነው ደስ ያላቸው። የሰው ልጅ ወደ ላይ ሲወጣ ሲመለከቱት ደስ አላቸው። ይሄ ክብር ለነሱ ነው። ያ ቦታ ለነሱ ነው። ኢየሱስ ክርስቶስ በአብ ቀኝ ተቀመጠ። ወነበረ በየማናቡ እንለዋለን። በአባቱ ቀኝ ተቀመጠ ተብሎ ተነግሯል። ኢየሱስ ክርስቶስማ ከአባቱ ቀኝ ተለይቶ ያውቃልን ይሉ እንደሆነ የሰውን ክብር መናገር ነው። ከዚህ በኋላ የሰው ልጅ ቦታው በእግዚአብሔር ቀኝ ነው። ያ ማለት በክብር ነው ማለት ነው። ቀኝ ማለት በነገረ መለኮት አተረጓጎም ክብር ማለት ነው። በአባቱ ቀኝ ተቀመጠ ማለት ከአብ ጋር ተካክሎ ታየ ማለት ነው። በዚህ ምድር ሳለ እንደ ባሪያ ተቆጥሮ የለ ማንም የሚገፋው